የምርጫዬ ብልጽግና ፓርቲ ነው። እርሶም ብልጽግና ፓርቲን ይምረጡ። የተጀመረውን የልማት ስራ እንድናስቀጥል ብልጽግናን እንምረጥ። ብልጽግና የኔ ምርጫዬ ነው። ብልጽግናን እመርጣለሁ። ሁላችሁም ብልጽግናን ምረጡ። ስሜ አያናው ብርሃኑ ይባላለሁ። ጎንደር ከተማ ዞብል ክፍለ ከተማ ቀበሌ 15 ነው ነዋሪነቴ። ከዚህ በፊት በነበረው በህወሓት ዘመን የነበረው ዘመን ጎንደር ከወረዳ ከተማ ያነሰች ነው የነበረች። አሰራሩ ፕላኑ እንደሆነ ዛሬ ለይታ እንኳን የሚያስጠላ ነው። ሁለት አስፋልት ተሰርቶ እየታየንበት የነበረው ነው እና እኔ ሁሌ ውስጤን የሚያመኝና የሚሰማኝ የነበረ ስሜት ነው የነበረ። ሁሌ ግን ባየሁትኝ አንፃር በብልጽግና ከመጣ በኋላ ግን ያየሁትን አንፃራዊ ስራ በግድብ እንዴት እንደነበረ እየተጓተተ ይሄው አሁን ይሄ በብልጽግና ዘመን አብይ ከመጣ በኋላ ግን ይሄ መጥቶ መብራት እንዲባራ ተደርጓል። ይሄው አሁን የተሻለ ነው ዛሬ ከነበረን። እውነቱን ነው የምናገረው። አሁን የመብራት ችግር የለብንም። ሌላ በተለያዩ አሁን የጋዝ ፋብሪካ እየተሰራ እንደሆነ የመዳበሪያ ፋብሪካ እየተሰራ እንደሆነ ይሄን ኢንፎርሜሽኑ አለኝ እና አሁንም እኔ ባየሁት በኮሪዶሩ ልማት እኔ በጣም ተደስቻለሁ። ስለዚህ አሁንም ቢሆን ይሄ የተጀመረው ልማታችን እንዲቀጥልልን ብልጽግናን መምረጥ አለብኝ ብዬ ነው የማስበው። አሁንም አገራችን ለመበታተን እየጣሩ ያሉ ሰዎች አሉ። ስለዚህ እኛ እንደኔ እኮ የዶክተር አብይን ሐሳብ እኔ ተረድቻለሁ። እንደመር ማለት ምን ማለት ነው? መጽሐፉ ራሱ እንደመር ማለት እኮ አንድ ኢትዮጵያዊ እንሁን እያለ ነው። ግን በጎን ገብተው ደግሞ ከፋፍሎ ስማችንም በተለያየ በብሔር ተከፋፍለን ዛሬ ልጅ እንደቃ እየተካፈልን ድረስ ተዳርሰንበታል። ልጅ የተወለደ ልጅ ይሄ ሁሉ የማን ጦስ ነው? የህወሓት ጦስ ነው። ስለዚህ አሁንም ቢሆን የዶክተር አብይን አይዲያ ተረድተን አንድ ሆነን አንድ ኢትዮጵያዊ ሆነን ተደምረን ብልጽግናችን እንድንቀጥል የተጀመረውን የልማት ስራ እንድናስቀጥል ብልጽግናን እንምረጥ። ከብልጽግናን እንምረጥ። አመሰግናለሁ። ዘመናዊ በላይ ይባላለሁ። የመጣሁት ከዞብል ክፍለ ከተማ ቀበሌ 15 ነው። እንግዲህ አሁን ባለው የሀገራችን ሁኔታ የሀገራችን ያላትን ሀብት ተጠቅማ ባለው በሪሶርሷ የተሻለ ከዓለም ጋር ያላትን የድሮ ማንነቷን የድሮ ታሪኳን እንድታስቀጥል እየሰራ ያለው አሁን ያለው የብልጽግና ፓርቲ በተለይም ደግሞ ወጣቶች አእምሯቸውን ተጠቅመው እንዴት መስራት እንዳለ ቴክኖሎጂ እንዴት መከተል እንዳለባቸው እየሰራ ያለበት እንዲሁም ደግሞ ከተማን እንዲሁ አካባቢን የማስዋብና የገጽታ የሚባለው ማለት አንድ ነገር የምናደንቀውና የተሻለ ነገር የምንፈጥርለት አካባቢው ንጹህና ለእኛ ለአእምሯችን ሳቢ ሲሆን ስለሆነ ውበትን የመፍጠርና ስራዎችን ከቴክኖሎጂው ጋር በደንብ አስኪዶ የመስራት እቅዶችን እየሰራ ባለበትና ጥሩ ውጤቶችን እያመጣ ያለ እንዲሁም በዓለም ደረጃ ታዋቂ እንድትሆን ያደረገበት ያለው መንገድ በጣም ወሳኝ ስለሆነ እኔ ምርጫዬ ብልጽግና ፓርቲ ነው። እርሶም ብልጽግና ፓርቲን ይምረጡ። ማማሩ ዘላለም እባላለሁ። ጎንደር ከተማ አስተዳደር ነዋሪ ነኝ። እንግዲህ ብልጽግና ፓርቲያችን ትልቅ የሆኑ ፕሮጀክቶችን ሰርቷል። ሀገራችንንም ከመበተን አድኗል። የመጀመሪያው ፕሮጀክት ታላቁን የህዳሴ ግድብ ከተጀመረበት አንስቶ በአማረና በደመቀ መልኩ ሰርቶ ጨርሶ በተግባር ስራ ላይ አውሏል። ሁለተኛው ደግሞ የማዳበሪያ ፋብሪካ በመገንባት ላይ ይገኛል። ጋዝ አውጥቶ በነዳጅ ራሳችንን እንድንችል እንቅስቃሴ ተጀምሯል። በቅርብ ጊዜ የነዳጅ ችግራችንን ይፈታልናል ብለን ተስፋ ያደረግንበት ፕሮጀክት ነው። ሌላው ጎንደር ከተማ ላይ የአፄ ፋሲል ቤተመንግስትን ከተሰራ ጀምሮ እስካሁን ድረስ እድሳት አልተደረገለትም ነበር። ፓርቲያችን ብልጽግና ይህንን በአማረና በደመቀ መልኩ አድሶልናል። የኮሪደር ልማታችንንም ትልቅ ስራ ሰርቷል። አቧራውን አራግፎ ትልቅ ስራ ሰርቶልናል ፓርቲያችን። እንደገና የመገጭ ግድብ ለ20 ዓመት ያህል ተጀምሮ የነበረ በጀቱን ለኛ ተልኳል እየተባለ በጀቱን የነበሩት የህወሓት አመራሮች እየወሰዱ ሲጠቀሙበት ነበር፣ አንድ ነገር ሳይሰራበት። አሁን ፓርቲያችን ብልጽግና የፓርቲያችን ሊቀመንበር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ነገር አይተው ቦታው ድረስ ሂደው ተገንዝበው በአዲስ መልክ በአማረና በደመቀ መልኩ ደረጃውን በጠበቀ መልኩ ግድቡ ጫፍ ላይ አድርሰውልናል። ይሄ ትልቅ ስራ ሰርቶልናል ፓርቲያችን። ሌላው የጎርጎራ ፕሮጀክት ነው። የጎርጎራ ፕሮጀክት ሁላችንም ባለፈው አይተነዋል። ሌሎችም አካባቢዎች ሌሎች ክልሎች እህቶቻችንና ወንድሞቻችን በመገናኛ ብዙሃን እያዩት ነው ያለ። የጎርጎራ ፕሮጀክት ጎርጎራ እንደ አዲስ ነው የተወለደች እንደገና
ይህንንም የሰራልን ፓርቲያችን ብልጽግና ነው። እናመሰግናለን። ወደፊትም ፓርቲያችን ሀገር አሻጋሪ ነው፣ ትውልድ አሻጋሪ ነው። ወደ ነበርንበት ከፍታ የሚመልስ ፓርቲ ነው፣ የትውልድ ፓርቲ ነው ፓርቲያችን። ስለዚህ ፓርቲያችንን መምረጥ ሀገርን መምረጥ ነው፣ ሀገርን ማስቀጠል ነው። ብልጽግናን መምረጥ ትውልድን ማስቀጠል ነው፣ ሀገርን ማስቀጠል ነው። ስፔሻሊ ወጣቶች የኢትዮጵያን ሕዝቦች ታስረውበት ከነበሩ የፈታ ፓርቲ ነው ብልጽግና። ሁላችንም እናስታውሳለን። ማንነታችንን በመጠየቃችን ምክንያት እስር ቤት ገብተን ስንማቅቅ ነበረ።